ሰላም የተማሪ ቤት ወዳጆች እንዴት ቆያችሁ? በዛሬው ቪዲዮ የስድስተኛ ክፍል ሂሳብ ምዕራፍ 2 ክፍል 2ን ይዤላችሁ ቀርቤያለሁ። በክፍል 1 ላይ ክፍልፋዮች ምንነታቸውን አይነቶቹን አይተን ነበር ያቆምነው። በዛሬው ቪዲዮ አስርዮሽ ሻይ ክፍልፋዮች ምንድነው የሚለውን መሰረታዊ ነጥቦች ዘርዘር አድርጌ ለማስረዳት ሞክራለሁ። ቪዲዮውን እስከ መጨረሻ ይዩት። ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ አለፍኩኝ። ኦኬ ምን ይለናል እንግዲህ አስርዮሽ ሻይ ክፍልፋይ ምንድነው ብሎ ይጠይቃል። ክፍልፋይ ስንል ከዚህ በፊት እንዳየነው ሁልጊዜም ክፍልፋይ በሚባልበት ሰዓት ላይ በሃ ሲካፈል ለለ ፎርም ይቀመጥ ነው ብለናል። እንግዲህ እንደዚህ ሲቀመጥ እቺ ለ ሁልጊዜም ለምትባለው ከዜሮ ውጭ መሆን አለባት ማለት ነው። ዜሮ መሆን የለባትም። ምክንያቱም ቁጥር ለዜሮ በሚካፈልበት ሰዓት ላይ ያ እንደዛ አይነት አገላለጽ የለም ማለት ነው። ስለዚህ እንደዚህ በሚቀመጥበት ሰዓት ላይ የቁጥሩ የላኛው ክፍል ይሄ ላዕል ይባላል ብለናል። ላዕል ይባላል። ችኛዋ ደግሞ ምን ትባላለች? ታህት ትባላለች። ታህታይ ወይም ታህት ትባላለች ማለት ነው። ያ ማለት በዚህ መልኩ እንኳን መናገር ቢጠፋብን ይሄ እላይ የሚለውን ይዛል። ላዕል የሚለው እላይ የሚለውን ይዛል። ታህት ሲባል ደግሞ እታች የሚለውን ይዛል ማለት ነው። ስለዚህ ክፍልፋይ በምንልበት ሰዓት ላይ እንደዚህ የሚቀመጥ ነው። እንግዲህ አስርዮሽ ሻይ ክፍልፋይ ምንድን ነው በምንልበት ሰዓት ላይ ደግሞ የክፍልፋዩ ታችኛው ቁጥር ያ ማለት ችለ ወይም ታህታይ የምንለው ወይ ዜሮ ማን ነው 10 100 1000 10000 100000 እያለ ይሄዳል እና የመሳሰሉት የአስር ብዜቶች የሆኑ ክፍልፋዮች በጠቅላላ አስርዮሽ ሻይ ክፍልፋይ ይባላሉ ማለት ነው። ምኑ ነው ያለው? ታህቱ ማለት ነው። ስለዚህ ሁልጊዜም ታህቱ በነዚህ ፎርም የሚቀመጥ ከሆነ ይህ አስርዮሽ ሻይ ክፍልፋይ ይባላል ማለት ነው። ስለዚህ ለምሳሌ እዚህ ጋር ነው ይሄ 1/10 ነው ተብሎ የተጻፈው አይደለ? 1/10። ስለዚህ እላይ ያለው ቁጥር ሳይሆን ላዕሉ ሳይሆን የሚመለከተው ታህቱ ላይ ነው የምናተኩረው ማለት ነው። ስለዚህ ታህቱ 10 ስለሆነ ይህ አስርዮሽ ሻይ ክፍልፋይ ይባላል። እዚህ ጋር በምናይበት ሰዓት ላይ 15 መቶኛ አለ። 15 ላዕል ነው፣ 100 ታህት ነው። እንግዲህ ስለዚህ ያ አስርዮሽ ሻይ ክፍልፋይ ስንል ደግሞ ታህቱ እዚህ በተዘረዘሩት ነው ስላለን ይሄም አስርዮሽ ሻይ ክፍልፋይ ነው። ሶስተኛውም 45 መቶኛ አለ። ላዕሉ አይደለም የሚመለከተው ብለናል። ታህቱን ነው የምናየው 45 1000ኛ። ስለዚህ ይሄ እዚህ ጋር የተዘረዘሩት በጠቅላላ ምን ይባላሉ? አስርዮሽ ሻይ ክፍልፋይ ይባላሉ ማለት ነው። ፈተና ላይ ልትጠይቁ ትችላላችሁ። ከሚከተሉት ውስጥ አስርዮሽ ሻይ ክፍልፋይ የሆኑ የትኛው ነው ምናምን ሊላችሁ ይችላል። ለምሳሌ እንደዚህ በሚቀመጥበት ሰዓት ላይ የሆኑ ቁጥሮች ከስር የአስር ብዜት ያልሆነ ቁጥር ከሆነ አስርዮሽ ሻይ ክፍልፋይ አይባልም። አጠቃላይ ክፍልፋይ ብለን ልንገልጸው እንችላለን እንጂ። ስለዚህ አስርዮሽ ሻይ ክፍልፋይ ለማለት ታህቱ ሁልጊዜም በእነዚህ ፎርም ወይም የአስር ብዜቶች መሆን አለባቸው ማለት ነው። ይሄ የመጀመሪያው በዚህ ቪዲዮ ላይ የምናየው መሰረታዊ ነጥብ ነው። ሁለተኛው ላይ ምን ይለናል? አስርዮሽ ሻይ ክፍልፋዮችን ወደ አስርዮሽ ሻይ ቁጥር መቀየር አለን። ምን ማለት ነው? አስርዮሽ ሻይ ክፍልፋዮችን ወደ አስርዮሽ ሻይ ቁጥር መቀየር ሲል እንግዲህ አንድን አስርዮሽ ሻይ ክፍልፋይ ወደ አስርዮሽ ሻይ ቁጥር ያ ማለት አስርዮሽ ሻይ ቁጥር ማለት ምን ማለት ነው? በዴሲማል ማስቀመጥ ወይም በነጥብ ወደሚጻፍ ቁጥር መቀየር ማለት ነው። ስለዚህ ያንን ቁጥር ለመቀየር የሚከተለውን ቀላል መንገዶች እንጠቀማለን አለ። እነዚህ 3 መንገዶች ናቸው ማለት ነው። ያንን የተሰጠንን አስርዮሽ ሻይ ክፍልፋይ ወደ አስርዮሽ ሻይ ቁጥር ለመቀየር የምንጠቀማቸው መንገዶች እነዚህ ናቸው። የመጀመሪያው በላይኛው ቁጥር ወይም በላዕሉ ላይ ካለው የመጨረሻ ቁጥር ጀምረን ወደ ግራ እንቆጥራለን ማለት ነው። ወደ ግራ እንቆጥራለን። ይሄን በምሳሌ እናየዋለን። ሁለተኛው ላይ የምንቆጥረው የየደረጃ ብዛት በታችኛው ቁጥር ታህታይ ላይ ካለው ዜሮች ብዛት ጋር እኩል መሆን አለበት ማለት ነው። ታህቱ ላይ ባለው ዜሮ ብዛት ነው የላኛውን ቁጥር ወደ ግራ የምንቆጥረው። ሶስተኛው ቆጥረን ስንጨርስ የአስርዮሽ ሻይ ነጥቡን እናስቀምጣለን አለ። ቆጥረን ስንጨርስ የአስርዮሽ ሻይ ነጥቡን እናስቀምጣለን። እንግዲህ እዚህ ጋር ጠቃሚ ምክር ብሎ ያስቀምጠው ምንድን ነው? የምንቆጥርበት ቁጥር ካነሰን በግራ በኩል ዜሮ በመጨመር ቦታውን መሙላት እንችላለን፣ ምንም አይነት ለውጥ ስለማያመጣ ማለት ነው። ይህንን በምሳሌ እንየው እያንዳንዱ ነጥቦች። እሺ ምሳሌዎች እዚህ ጋር የተቀመጡ አሉ። ለምሳሌ አንደኛው ላይ ምን ይለናል? እስቲ እነዚህን ቁጥሮች ተመልከቱ። አንደኛው ለምሳሌ እዚህ ጋር ተሰጠን 2/10 አለ አይደለ? ሁልጊዜ የመጀመሪያው መንገድ ምን ብሎናል? የመጀመሪያው ከግራ ከላዕሉ ቁጥር ከመጨረሻው ቁጥር ላይ ጀምረን ወደ ግራ መቁጠር ነው አለን አይደለ? ያ ማለት ይሄ 2/10 ብሎናል። ስለዚህ ወደ ግራ መቁጠር ማለት ከዚህ ተነስተን ወደዚህ ነው የምንሄደው ማለት ነው። እዚህ ስንት ዜሮ አለ? ታህቱ ላይ 1 ዜሮ ነው ያለው። ስለዚህ 1 ዜሮ በሚኖርበት ሰዓት ላይ ከግራ ተነስተን ወደፊት ስንት ነው? አንድ እርምጃ ነው የምንሄደው ማለት ነው። ዜሮ ነው እዚች ጋር የምንጨምረው። ስለዚህ 2/10 ማለት እቺ ዜሮ እዚህ ጋር ትጥፋ እንዳታምታታችሁ በኋላ ማለት ነው። ስለዚህ ይሄ ሁለት እዚህ ጋር አለች። እንግዲህ 2/10 ማለት ምን ይሆናል? ከዚህ ተነስተን ወደዚህ ስንሄድ 0 ነጥብ
2 ይሆናል ማለት ነው። 0.2 ከግራው ተነሳንና ወደ ስንት ቆጠርን? አንድ ጊዜ ብቻ ነው የቆጠርነው። ለምን? ታህቷ ላይ ስንት ዜሮ ስላለች? አንድ ዜሮ ስላለች። ስለዚህ ወደ ግራ ቁጥረን 1 ዜሮ ነጥቡ የምናስቀምጠው ከቀጠርንባት እርምጃ ተነስተን ነው ማለት ነው። ይሄ 0.2 ሆነ። በዚህ መልኩ ይቀመጣል። እንግዲህ 1 ዜሮ ስላለ ነው ከአንድ ቁጥር በኋላ ነጥብ አደረግን። 1 ዜሮ ስላለ ለምሳሌ ይህንን እንመልከት። አሁን 7 መቶኛ አለ። 7 ሲካፈል ለመቶ አለ። ይሄ ከስር ስንት ዜሮ አለ? 2 ዜሮዎች አሉ። ስለዚህ 2 ዜሮዎች አሉ ማለት ከዚህ ተነስተን አንድ ወደዚህ ስንቆጥር 1 ዜሮ እንጨምራለን። አሁንም 2 ስንቆጥር 2 ዜሮ እንጨምራለን። ስለዚህ ይሄ 0 0 7 ነው አይደል? ነጥቧን የቱ ጋር ነው የምናስቀምጠው? 2 ዜሮዎች አሉ አይደለ? ከዚህ ተነስተን 1 2 እርምጃዎች ሄደን እዚች ጋር የምናስቀምጣ ማለት ነው። ስለዚህ ምላሻችን 0.07 ይሆናል ማለት ነው። 0.07 ይሆናል። ለምሳሌ እየጨመረ ቢሄድም በቃ በዛው መልክ ነው የምንሰራው ማለት ነው። ለምሳሌ እዚህ ጋር 9 1 ሺኛ አለ። 9 1 ሺህ አለ። ስለዚህ ይሄ 9 1 ሺህ ሲሆን 3 ዜሮዎች አይደሉ? ስለዚህ ከዚህ ከ9 በፊት 3 ዜሮዎች ናቸው የሚኖሩት። ያ ማለት 1 2 3 ከዛን 9 ማለት ነው። ስለዚህ አሁን ነጥቡን የቱ ጋር ነው የምናስቀምጠው ስንል ከዚህ ወደ ግራ 1 ስንቆጥር 2 3 ቆጥረን እዚች ጋር ትሆናለች ማለት ነው። ስለዚህ የዚህ ምላሽ 0.123 አያችሁ። 3 ከነጥብ በኋላ 3 ዲጂቶች መኖር አለባቸው ማለት ነው። ለምን? እዚህ ጋር ታህቱ 3 ዜሮዎች ስላሉ 4 5 6ም እያለ ብሄድ ተመሳሳይ ነው። ለምሳሌ እዚህ ጋር 5 1 ሺኛ ማን ነው 10 ሺህ አይደል? 1 2 3 4 ስለዚህ አሁን ከዚች ቁጥር ላይ ምን ይሆናል? ለምሳሌ ይሄ ቁጥር እሺ ተመሳሳይ ባለ አንድ ዲጂት እንዳይ 2 ዲጂት ቢሆንስ? ለምሳሌ እቺ 15 ብትሆንስ? እቺን 15 ባረጋት። ስለዚህ 15 1 ሺኛ ቢሆን ይሄ ምን ይሆናል? 15 እዚህ እንዳለ ይኸውላችሁ 1 2 እንቆጥራለን። ይሄ 1 2 3 4 0 አይደል ያለው? ስለዚህ 1 ወደዚህ ቆጠርን፣ 2 ወደዚህ ቆጠርን፣ 3 ስንል 1 እንጨምራለን፣ 4 ስንል አሁንም 1 እንጨምራለን አይደለ? ከዚህ 1 2 3 4 ስለሆነ ማለት ነው 1 2 3 4 ከቆጠርን በኋላ እንጨምራለን። ያ ማለት 1 2 3 4 ቆጥረን 1 5 ይሆናል። ስለዚህ ኖ እዚች ጋር አንዷ ዜሮ ትጠፋለች፣ እቺ ዜሮ ትጠፋለች። ምክንያቱም እላይ ባለ 2 ዲጂት ቁጥር ስለሆነ ማለት ነው። ስለዚህ ይሄ ስንት ይሆናል? ከዚህ ተነስተን ስንቆጥርን 1 2 3 4 አያችሁ፣ እዚች ጋር ነው የምትገባ ማለት ነው። ያ ማለት 0.0015 ከነጥቡ በኋላ 4 ዲጂቶች መኖር አለባቸው። ለምን? ከስር ያለው 1 2 3 4 ዜሮዎች ስላሉ ማለት ነው። ስለዚህ 0.0015 እያደረግን በዚህ መልኩ እናስቀምጣለን ማለት ነው። እንግዲህ ይህ ምንድን ነው ስንል እነዚህ አስርዮሻዊ ቁጥሮችን ወደ አስርዮሻዊ ክፍልፋዮችን ወደ አስርዮሻዊ ቁጥር መቀየር ማለት ነው። በዴሲማል ማስቀመጥ ማለት ነው። ይሄ መጀመሪያው ነጥብ ይሄን ይመስላል ማለት ነው። እንደዚህ እያደረግን ማንኛውም ቁጥር ሲሰጠን ታህቱ አስርዮሻዊ ከሆነ 10 100 1000 10000 100000 እያለ የሚሄድ ከሆነ ከዚህ በታህቱ ባለው ዜሮ ልክ እላዩን ወደ ግራ መቁጠር ማለት ነው። ይሄ አንደኛው ነው። ሌላኛው ነጥብ በዚህ ቪዲዮ ላይ የምናየው ህገኛና ህገወጥ ክፍልፋዮችን መቀየር። ህገኛና ህገወጥ ክፍልፋዮችን መቀየር አለ። እሺ ማንኛውም ህገኛ ስንል እንግዲህ የክፍልፋይ አይነቶችን ከዚህ በፊት አይተናል አደለ? ህገኛ በምንልበት ሰዓት ላይ ላዕሉ ከታህቱ የሚያንስ ነው። ስለዚህ ላዕላዩ ከታህታዩ የሚያንስ ከሆነ ያ ህገኛ ክፍልፋይ ይባላል። ወይም ህገ ወጥ ከሆነ ደግሞ ላዕሉ ከታህቱ የሚበልጥ ሲሆን ማለት ነው። ስለዚህ ክፍልፋይን ወደ አስርዮሽ ለመቀየር ላዕላዩን ወይም የላይኛውን ቁጥር ለታህታዩ ወይም ለታችኛው ቁጥር ማካፈል ይኖርብናል። እላይ እዚህ ጋር ይሄኛውም አሰራር ማለት ላይ በሰራ ነው መንገድ ነው። ነገር ግን የሚለየው ምንድነው? እዚህ ጋር ወደ አስርዮሻዊ ክፍልፋይ ነው የሚሰጠን። ያ ማለት የታችኛው ቁጥር ታህታዩ በ10 100 እያለ ይሄዳል። ያ ማለት የ10 ብዜቶች ናቸው። እዚህ ጋር ግን ማንኛውም ቁጥር ሊሆን ይችላል ማለት ነው። ማንኛውም ቁጥር ሊሆን ይችላል። ወይ ህገወጥ ነው ወይ ህጋዊ ክፍልፋይ። ለምሳሌ እዚህ ጋር ምን ሊለን ይችላል? ለምሳሌ 3 ሲካፈል ለማንኛውም ቁጥር ለሆነ ቁጥር ቢካፈል ለምሳሌ እዚች ጋር ለምሳሌ ለ8 ቢባል እንደዚህ ቢሆን አሁን ይሄ ህጋዊ ክፍልፋይ ነው አይደለ? ለምን 3 ከ8 ስለሚያንስ ላዕሉ ከታህቱ ካነሰ ያገኛ ክፍልፋይ ነው። ስለዚህ ይሄንን ወደ አስርዮሻዊ ቁጥር ቀይሩ ሲባል ቀጥታ ላዕሉን ለታህቱ ማካፈል ማለት ነው። ላዕሉን ለታህቱ ማካፈል። ይሄንን ለምሳሌ በምናካፍልበት ሰዓት ላይ
የተለመደውን የማካፈል መንገድ መጠቀም እንችላለን። ያ ማለት 3 ሲካፈል ለ8 3 ለ8 አይካፈልም አይደል? 0 አድርገን እዚች ጋር ነጥብ እናደርጋለን፣ 3 እንጨምራለን። ስለዚህ 30 ለ8 ሲካፈል ስንት ጊዜ ይሆናል? 3 ጊዜ ይሆናል አይደል? 3 ጊዜ ከ3 በላይ አይደርስም። 4 ብናደርግ 32 ስለሚሆንብን ማለት ነው። 3 ጊዜ 8 24 ይሆናል። 24 ስለዚህ ስንቀንስ ስንት ይሆናል? ከ30 24 6 ይሆናል። 6 ለ8 አይደርስም። ስለዚህ 0 እንሰጣለን አይደለ? 0 እንሰጣለን። እሺ ስለዚህ 60 ለ7 7 ጊዜ ነው። 60 ለ8 ሲካፈል 7 ጊዜ ይሆናል። 7 ሲባዛ 8 56 ይሆናል። 56 እንቀንሳለን እያለ ይሄዳል ማለት ነው። ስለዚህ ከ60 56 እንቀንስ 4 ይሆናል። 4 ለ8 አይሆንም። ስለዚህ 0 እንጨምራለን አይደል? ስለዚህ 40 ለ8 5 ጊዜ ይሆናል ማለት ነው አይደል? ስለዚህ 5 ሲባዛ 8 40። ስለዚህ ቀሪው 0 መጣ ማለት ነው። ስለዚህ 0.375 ይሆናል። ይሄ 0.375 አሁን ይሄ በአስርዮሻዊ ቁጥር ሲቀየር ይሄ ይሆናል። እዚህ ጋር የነበረው ምንድነው? ይሄ በህጋዊ ክፍልፋይ ወደ አስርዮሻዊ ቁጥር ሲቀየር እንደዚህ ይሆናል ማለት ነው። ስለዚህ እያለን ያለው እዚህ ጋር ቀጥታ መቀየር ከፈለግን ማካፈል ነው ማለት ነው። ለምሳሌ 1/2 ወደ አስርዮሽ ለመቀየር ምን አለን? 1 ለ2 እናካፍላለን። 1 ለ2 ስለማይካፈል 0 ጨምረን 10 እናደርጓለን። በመልሱ ላይ 0 እናስቀምጣለን። ይሄ የማይካፈል ከሆነ እዚህ ጋም የማይካፈል አይደል? ሌላኛው 0 እንጨምርበታለን። 30 አደረግ ነው ማለት ነው። ስለዚህ እንደዚህ እያደረግን በቀላሉ ያንን ቁጥር መቀየር እንችላለን። እንደነዚህ አይነት ቁጥሮችን እናንተ ሁልጊዜ በልምምድ የሚመጣ ነው። ስለዚህ የተለማመዳችሁ መስራት ነው። ኦኬ ሌላኛው መሰረታዊ ነጥብ አሁን ህጋዊ ህገወጥን ነው። ህጋዊ ወይም ህገወጥ ሁልጊዜም ህጋዊ ከሆነ የሚመጣልን ውጤት ከአንድ በታች እንደሆነ ከዚህ በፊት አውርተናል አይደለ? ህገወጥ ከሆነ ግን ሁልጊዜም ውጤቱ ከአንድ በላይ ይሆናል ማለት ነው። ለምሳሌ ህገወጥ ከተባለ የሆነ ቁጥር ብንወስድ 8 ሲካፈል ለ3 ቢባል እንደዚህ ቢሆን የቅድሙን ገለበጥ ነው ማለት ነው። እንደዚህ ቢሆን ይሄ ምን ይሆናል? ይሄ ህገወጥ ክፍልፋይ ነው፣ ለአሉ ከታቱ ስለሚበልጥ ማለት። ስለዚህ ይህንን ማስቀምጡ ቢባል ቀጥታ ማካፈል ህግን የምንጠቀመው ማለት ነው። 8 ሲካፈል ለ3 አይደል? 8 ለ3 አካፈል 2 ጊዜ ይሆናል አይደል? 2 ሲባዛ 3 6 ስቀንስ ከ8 6 2 ሲካፈል ለ3 አይሆንም። ስለዚህ ነጥብ አደርጋለሁ 0። 20 ሲካፈል ለ3 ስንት ጊዜ? 6 ጊዜ 6 ሲባዛ በ3 18። አሁንስ 2 እያለ ይሄዳል። ከ20 ላይ 18 ሲቀንስ 2 አሁንም ለ3 አይሆንም። ስለዚህ 20 ሲካፈል ለ3 6። አሁን ይሄ ምን እየሆነ ይሄዳል? 6 እያለ ይሄዳል ማለት ነው። ይሄ የማያልቅ ነው። ስለዚህ እንደነዚህ አይነት ክፍልፋዮች ምን ይባላሉ የሚለውን እንመጣበታለን። ግን መሰረታዊ ነጥብ ምንድን ነው? ህገወጥ ክፍልፋይ በአስርዮሻዊ ቁጥር ስንቀይር የሚመጣልን ከአንድ በላይ የሆነ ቁጥር ነው። ህጋዊ ከሆነ ግን ከአንድ በታች ይሆናል። ይሄንን በባለፈው ቪዲዮ ላይም አሳይቻችኋለሁ። ስለዚህ ድብልቅ ቁጥሮችን በምንቀይርበት ሰዓትስ ምንድን የምናደርገው? ድብልቅ ቁጥሮች በምንልበት ሰዓት ላይ ሙሉ ቁጥርና ክፍልፋይን የያዙ ናቸው። ስለዚህ ለመቀየር 2 ደረጃዎችን እንከተላለን። አንደኛው ክፍልፋዩን መቀየር። የመጀመሪያው ክፍልፋዩን መቀየር። ሁልጊዜም ህጋዊ ክፍልፋይ ነው ድብልቅ ቁጥር በምንልበት ሰዓት ላይ ሙሉ ቁጥር ይኖረናል። ለምሳሌ እዚህ ጋር በምንመለከትበት ሰዓት ላይ ሙሉ ቁጥሯ 3 ናት አይደል? 3 ሙሉ ከዛስ 1/4 ብለን የምናነበው ይህን ስናነብ። ስለዚህ ይሄንን ወደ 10 ወደ አስርዮሻዊ ቁጥር ቀይሩት በምንባልበት ሰዓት ላይ እኛ ማድረግ ያለብን ምንድን ነው? እዚህ ጋር የተሰጠንን ቁጥር ይሄ ማለት ምን ማለት ነው ብለናል? 3 ሙሉ 1/4 ነው የተባለው አይደለ? ይሄ ማለት እቺ 3 እንዳለች ነው የምትጻፈው። 3 ሲደመር 1/4 ማለት ነው። ስለዚህ ከኛ የሚጠበቀው ምንድን ነው? ምኑን ነው የምንቀይረው? እቺን 1/4 ብቻ ነው ምንቀይራት ማለት ነው። ስለዚህ እቺን 1/4 ቀይረን የመጣለችንን ቁጥር ከዚች ከ3 ጋር እንደምራታለን። ስለዚህ አሁን 1/4 ማለት ምንድን ነው የሚለውን እዚች ጋር 1/4 እንቀይራት። ስለዚህ 1 ሲካፈል ለ4 1 ለ4 ስለማይደርስ 0 ጊዜ ነው አይደለ? እዚች ጋር ነጥብ አድርገን 0 እዚህ እንጨምራለን። 10 ለ4 2 ጊዜ ይደርሳል። 2 ሲባዛ በ4 8 ይሆናል አይደል? ስለዚህ ከ10 ሲቀነስ 8 2 ይሆናል። 2 አሁንም ለ4 አይደርስም። ስለዚህ 0 ጨምራለሁ። 20 ሲካፈል 4 5 ጊዜ ሆነ። 5 ሲባዛ 4 20 ሆነ። 0 መጣ እዚህ ጋር። ስለዚህ ይሄ ቁጥር አበቃ ማለት ነው እዚህ ጋር። ስለዚህ ይሄ 0.25 መጣ። ስለዚህ እኩል ይሆናል እልና እቺ 3 እንዳለች ሲደመር 1/4 ማለት ስንት ነው? 0.25 ማለት ነው። ስለዚህ የዚህ የ3 ሙሉ 1/4 ወደ አስርዮሻዊ ሲቀየር ስንት ነው ምላሹ?
2 5 ይሆናል ማለት ነው። እዚህ አሰራሩ ይሄን ነው። ቀጥታ ክፍልፋዩ መቀየር፣ ከዛ ያን ለክፍልፋይ ላይ ለታህታይ በማካፈል ወደ አስርዮሽ እንቀይራለን። ከዛ ሁለተኛው ላይ መደመር ነው። ከማን ጋር ነው የምንደምረው? ከሙሉ ቁጥሩ ጋር መደመር ማለት ነው። ይሄ በቀላሉ በዚህ ይሰራል ነው። እንደዚህ አይነት ቁጥሮችን እየወሰዳችሁ እናንተ ምሳሌዎችን የተለያዩ ምሳሌዎችን መስራት ነው። አንድ ጥያቄዎች እንደዚህ አይነት ጥያቄ ሚኒስትሪ ላይ ይገኛል ማለት ነው። እሺ አሁን እንግዲህ እዚህ ጋር ደግሞ ሌላ አዲስ ሀሳብ ነው የሚያወራው። ምን ይለናል? የአስርዮሽ ቁጥር አይነቶች። ከዚህ በፊት የክፍልፋይ አይነቶችን አይተናል አደለ? ህጋዊ፣ ህገወጥና ድብልቅ ብለን። አሁን ደግሞ አስርዮሻዊ ቁጥሮችስ? ያ ማለት በዴሲማል ሲቀመጥ ዴሲማሉ የሚያልቅ ከሆነ የማያልቅ ከሆነ ምን ይባላሉ የሚሉትን ነው እዚህ ጋር የሚነግረን። እንግዲህ የመጀመሪያው አክታሚ አስርዮሽ የሚባል አለ። ይሄ ተርሚኔቲንግ ዴሲማልስ እንግዲህ እንደነዚህ አይነት የአማርኛውን በእንግሊዝኛውም እያወቃችሁ መሄድ ነው። ምክንያቱም ቀጥታ ከዚህ በኋላ ወደ 7ኛ ክፍል ስገቡ ሁሉም ትምህርቶች በእንግሊዝኛ ነው። ከዚህ እነዚህን እያወቅን ተርሚኔቲንግ ዴሲማል ሲባል የሚያበቃ የሚያከትም አስርዮሽ ማለት ነው። ስለዚህ ይህ የሚያበቃ አስርዮሽ ማለት ደግሞ ምን ማለት ነው በምንልበት ሰዓት ላይ ሉክ ላዕሉን ለታህታይ ስናካፍል የማካፈል ሂደት ተጠናቆ የመጨረሻው ቀሪ 0 ከሆነ ያ ቁጥር አክታሚ አስርዮሽ ይባላል ማለት ነው። ምክንያቱም 0 መጣ ማለት ከዛ በኋላ መሄድ አልችልም። ለምሳሌ አሁን የሰራነው ምሳሌ እዚህ ጋር ስንት ነው የመጣልን? እዚህ ጋር በምናይበት ሰዓት ላይ ይኸው 0 መጣልን አደለ? አከተመ ማለት ነው። ስለዚህ 0ን ለ4 አናካፍልም ከዚህ በኋላ። ስለዚህ ይሄ 0.25 መጣ። ምክንያቱም በቃ አክትሟል። እዚህ ጋር በቃለሁ ማለት ነው። ይሄ አክታሚ ይባላል። ይሄ አክታሚ አስርዮሽ ይባላል ማለት ነው። አክታሚ አስርዮሽ ይባላል። እዚህ ጋር ደግሞ ሁለተኛው ላይ ደግሞ ሁለተኛው መጀመሪያ ላይ የሰራ ነው ምሳሌ ላይ በምንመለከትበት ሰዓት ላይ እዩ። እዚህ ጋር አሁን እዚህ ጋር ምን ሆነ? ከኔጌቲቭ 20 18 ሲቀንስ 20 ሆነ። አሁንም 20 ለ3 ሳካፍል 6 ጊዜ 6 ሲባዛ 3 18 ይሆናል። አሁንም ቀሪ ስንት ሆነ? 2 ይሆናል። አሁንም 0 እየጨመርኩ ጊዜ ቀሪ 2 2 2 እያለ ይመጣል እንጂ በፍጹም ቀሪው 0 አይደርስም። ስለዚህ ይሄ 2.666 እያለ ነው የሚሄደው ማለት ነው። አያችሁ፣ ይሄ አያከትምም ማለት ነው። ያ ማለት ቀሪው 0 በፍጹም አይመጣም። እንደዚህ አይነት አስርዮሽ ቁጥር ደግሞ ምን ይባላል? ይሄ ኢአክታሚ ወይም ነን ተርሚኔቲንግ ዴሲማል ይባላል ማለት ነው። ስለዚህ ምሳሌውን እዚህ ጋር ለምሳሌ ሌላ ምሳሌ እኔ አክታሚ ምሳሌ ላይ ማለት ነው። አክታሚ አስርዮሽ ላይ ምሳሌ 2/5 ወደ አስርዮሽ ሲቀየር ስንት ይመጣል አለ። አሁን 2/5 ማለት ቀጥታ ምንድን የምናደርገው 2/5 ነው የተሰጠን። ይህንን ማካፈል ነው በተለመደው የማካፈል መንገድ ተጠቅመን ማለት ነው። ስለዚህ 2/5 2 ለ5 አይካፈልም፣ ምክንያቱም ስለምታንስ ማለት ነው። እንደዚህ ሲሆን 0 እዚህ ጋር እናደርግና ምን እናደርጋለን? ነጥብ አድርገን ለዚች 0 እንሰጣለን አይደለ? አሁን ምን ሆነ? 20 ሆነ። 20 ለ5 ይካፈላል አይደለ? ሙሉ ቁጥር ይደርሳል። ስለዚህ 4 ጊዜ ይደርሳል። 4 በ5 ሲባዛ ስንት ይሆናል? 20 ይሆናል። ስለዚህ አሁን ይህንን ስቀንስ ከ0 ላይ 0 0 ከ2 ለ2 0 አይደለ? ስለዚህ ይሄ 0 ይሆናል። ያ ማለት ቀሪው ማለት ነው። ስለዚህ ሁልጊዜም ቀሪ 0 የሚመጣ ከሆነ እንደዚህ አይነት ዴሲማሎች ወይም እንደዚህ አይነት አስርዮሽ ምን ይባላል? አክታሚ አስርዮሽ ይባላል ማለት ነው። ይኸው እዚህ ጋር የተባለ አክታሚ አስርዮሽ ይባላል። ምክንያቱም አበቃ ማለት ነው። እዚህ ጋር የሚቀጥል ነገር የለውም። እንደዚህ አይነቶቹ አስርዮሻዊ አክታሚ ይባላል። ሁለተኛው ደግሞ የአስርዮሻዊ አይነት ምን ይባላል? ኢአክታሚ ይባላል። ኢአክታሚ። እሺ፣ ኢአክታሚ ወይም ተደጋጋሚ አስርዮሽ የሚባሉት ደግሞ ላዕሉን ለታህቱ ስናካፍል የማካፈሉ ሂደት ምንም አይሆን የማያልቅ። አያችሁ፣ አሁን እንዴት አድርጎ ሊጠይቃችሁ ይችላል መሰላችሁ? ሚኒስትሪ ላይ አንደኛ ከሚከተሉት ውስጥ ኢአክታሚ የሆነ የትኛው ነው ይላችኋል። ወይም ኢአክታሚ አስርዮሽ የሚባለው ምን ሲሆን ነው ሊላችሁ ይችላል። አያችሁ፣ ሁልጊዜ ቀሪው ምን ሲሆን ነው? 0 ከሆነ ወይም የሚያበቃ ስናካፍል የማካፈል ሂደቱ የሚያልቅ ከሆነ ግን በዋናነት ስንገልጽ የምንገልጸው ቀሪው 0 ከመጣ ብለን ነው። አያችሁ፣ ስለዚህ ቀሪው 0 ከመጣ አክታሚ ነው። ነገር ግን ቀሪው ፈጽሞ 0 የማይሆን እና ውጤቱ እየተደጋገመ የሚመጣ ከሆነ ያ አይነት አስርዮሽ ኢአክታሚ አስርዮሽ ይባላል። ኢአክታሚ አስርዮሽ ይባላል ማለት ነው። ምሳሌ እንውሰድ። ምሳሌ 2/3 ወደ አስርዮሽ ቀይሯል። እንግዲህ 2/3 ወደ አስርዮሽ ስንቀይር 2/3 እዚህ ይህንን በቀጥታ የማካፈል ሂደት የማካፈል ህጉን ተጠቅመን ማካፈል ነው።
ሁለትን ለ3 ስናካፍል 2 ከ3 ስለምታንስ አይደርስም። ስለዚህ 0 አረጋለሁ። እዚች ነጥብ አድርጌ ለዚህ 0 ሰጣለሁ። 20 ሆነች። 20ን ለ3 ሳካፍል 6 ጊዜ ነው ሊደርስ የሚችለው አይደለ? ከዛ በላይ ከሰጠው ከ20 ስለሚበልጥ ማለት ነው። 6 ሲባዛ 3 18 18 ሲቀነስ ከ20 18 ሲቀንስ 2 ጊዜ ይደርሳል። ማን 2 ይቀራል። ስለዚህ 2 ለ3 አሁንም አይደርስም። ስለዚህ አሁንም 0 ሰጣለሁ። 20 ሆነ። አሁንም 20 ሲካፈል ለ3 6 ጊዜ 6 ጊዜ 3 18 አያችሁ። ሲቀንስ ከ20 18 2 አያችሁ። በቃ ቀሪው 2 2 2 2 እያለ ነው የሚሄደው። ስለዚህ አሁንም 0 ሲሰጥ 20 ለ3 ሳካፍል 6 ሲሆን 6 ሲባዛ በ3 18 ሲሆን ከ20 ላይ 18 ሲቀንስ 2 ሲሆን ይሄ ምን ይሆናል? እንደዚህ እያለ ይሄዳል ማለት ነው። እንደዚህ አይነት አስርዮሽ ደግሞ ምን ይባላሉ? ኢ አክታሚ አስርዮሽ ይባላሉ ማለት ነው። ስለዚህ የዚህ ምላሽ አሁን 0.6 አድርገን እዚች ላይ ነጥብ ማስቀመጥ እንችላለን። ሁልጊዜ ነጥብ ከዴሲማል ቁጥሩ በኋላ ነጥብ የሚያሳይ ከሆነ ያ ይሄ ነገር እቺ 6 አታልቅም ማለት ነው። ኢ አክታሚ ነው ማለት ነው። ይሄንን 7ኛ ክፍል ላይ በደንብ ትማራላችሁ ወደ ላይ ስትሄዱ። ስለዚህ ኢ አክታሚ ይሆናል። እንደዚህ መግለጽ ማለት ኢ አክታሚን በዚህ መልኩ መግለጽ እንችላለን ማለት ነው። ይሄ አንደኛው ነው። 0.66 እያለ ይቀጥላል ማለት ነው። ስለዚህ እንደዚህ አይነት የማካፈል ህግ ተጠቅመን ስንሰራ የማያልቅ ከሆነ ኢ አክታሚ ይባላል ማለት ነው። እስቲ እነዚህን 2 ጥያቄዎች ደግሞ እስቲ እንስራ። እነዚህን 2 ጥያቄዎች እንስራ። አሁን ይሄንን መቀየር ነው። አንደኛ መቀየር፣ ሁለተኛ አክታሚ ነው ኢ አክታሚ ነው የሚለውንም በዛው ማየት ማለት ነው። እሺ ስንቀይር ምን ይሆናል? እሺ ስንቀይር ኦኬ ሶሪ። ስለዚህ የመጀመሪያዋን እንስራ። እዚህ ጋር 5 ሙሉ 3 20ኛ አለ። ይህንን ወደ አስርዮሽ ቀይሩ ነው የተባለው። ፈተና ላይ እንደዚህ አይነት ጥያቄዎች ይመጣል። ስለዚህ ሁልጊዜ መለማመድ መቻል አለብን። ስለዚህ አሁን ድብልቅ ክፍልፋይን ሁልጊዜ ወደ አስርዮሽ ለመቀየር ምን ብለናል? ይህንን ወደ ህገወጥ ክፍልፋይ ቀይረን ያን ማካፈል አይጠበቅብንም። ሊቀለን የሚችለው ምንድን ነው? እዚች ጋር ያለችውን 5 ይሄ ማለት ሲቀመጥ ምንድን ነው? 5 ሲደመር 3 20ኛ ነው ማለት ነው። ስለዚህ እኛ ማካፈል የሚጠበቅብን የትኛውን ነው? እዚች ጋር ያለችውን ህጋዊ ክፍልፋይ ነው ወደ አስርዮሽ ቁጥር መቀየር ያለብን። ከዛ በኋላ የመጣልንን ውጤት ከሙሉ ቁጥሯ ጋር መደመር ማለት ነው። ስለዚህ ይህችን እናካፈል። ስንት ይሆናል? 3 ሲካፈል ለ20 3 ሲካፈል ለ20 እሺ 3 ለ20 አይደርስም አይደለ? ስለማይደርስ ምን አደርጋለሁ? 0 አደርጋለሁ። ነጥብ አድርጌ ለዚህ 0 ሰጣለሁ። ስለዚህ 30 ሆነች። 30 ለ20 ስንት ጊዜ ነው የሚደርሰው? ከአንድ በላይ አይደርስም አይደለ? አንድ ጊዜ ነው የሚደርሰው። አንድ ሲባዛ 20 ስንት ሆነ? 20 ሆነ። አሁን መቀነስ ነው። ይሄንን ከ30 20 ሲቀንስ ስንት ይሆናል? 10 ሆነች። አሁን 10 ለ20 አሁንም አይደርስም፣ ምክንያቱም 10 ከ20 ስለሚያንስ ማለት ነው። ስለዚህ ምን አደርጋለሁ? 1 0 ጨምራለሁ። 1 0 ሲጨምር 100 ሆነች ማለት ነው። ስለዚህ 100 ለ20 ሳካፍል 5 ጊዜ ይደርሳል። 5 ሲባዛ 20 100 ሆነ። እዚህ ስቀንስ ስንት ሆነ? 0 ሆነ ማለት ነው። ከ100 ላይ 100 0 ሆነ። ስለዚህ ምላሼ የ3 20ኛ ወደ ክፍልፋይ ስቀይር 0.15 ሆነ። ስለዚህ የዚህ ምላሽ የ5 ሙሉ 3 20ኛ ምላሹ 0.15 አይደለም። ምላሹ ምንድን ነው? እዚች ጋ ያለችው ሙሉ ቁጥር አለች ማለት ነው። ስለዚህ ይሄ እኩል ይሆናል 5 ሲደመር 0.15 ይሆናል። እዚህ መጨረሻ ላይ ስንት ይመጣልኛል? 5.15 ይሆናል ማለት ነው። አሁን አንድ ወደ አስርዮሽ ሲቀየር 5.15 አንዱን በዚህ መመለስ እንችላለን። አክታሚ ነው ኢ አክታሚ ነው ስንባል ደግሞ ይሄ ቁጥር አክታሚ ነው። ለምን ስንባል ምክንያቱም ይህ ቀሪው 0 ስለመጣ ወይም የማካፈል ሂደቱን ተጠቅመን ስናካፍል አክትሟል፣ አብቅቷል ማለት ነው። ስለዚህ እንደዚህ አይነት ክፍልፋይ ደግሞ አክታሚ ይባላል። ይሄ አክታሚ ክፍልፋይ ብለን እንመልሳለን ማለት ነው። አክታሚ ክፍልፋይ። ሁለተኛው ላይ 5 ሲካፈል ለ11 አለን። ስለዚህ ይሄንንም በተመሳሳይ መንገድ አንደኛ ይሄ ህጋዊ ክፍልፋይ ነው። ህጋዊ ክፍልፋይ ነው። እዚህ ጋር ድብልቅ ክፍልፋይ ነው። ህጋዊ ክፍልፋዩን ቀጥታ ማካፈል ነው። ስንት ይመጣልናል? 5 ሲካፈል ለ11 5ን ለ11 አይደርስም። ስለዚህ 0 አረጋለሁ፣ ነጥብ አረጋለሁ አይደል? እዚች ጋር 0 ሰጣለሁ። 50 ሆነች። 50ን ለ11 ሳካፍል ስንት ጊዜ ነው የሚደርሰው? 4 ጊዜ ነው የሚደርሰው አይደለ? 5 ጊዜ ቢደርስ 55 ሊሆንብን ነው። ስለዚህ ከዚች ይበልጣል። ስለዚህ 4 ጊዜ ሆነ። 4 ሲባዛ በ11 40
4 ሆነች ማለት ነው። ስለዚህ ከ50 ላይ 44ን ሲቀንስ ስንት ሆነ? 6 ሆነ። 6 ከ11 ያንሳል። ስለዚህ 0 እዚህ ጋር አደርጋለሁ ማለት ነው አይደለ? ስለዚህ 0 እዚህ ጋር። አሁን ደግሞ 60 ሲካፈል 11 ስንት? 5 ጊዜ ነው የሚሆነው አይደል? ይህን ሰፋ ላድርጋት። 5 ጊዜ ሆነ። 5 ሲባዛ በ11 55 ሆነች። ቀንሳለሁ። 60 ሲቀነስ 55 ስንት ሆነ? 5 ጊዜ ሆነች። አሁን 5 ስለማይደርስ 0 አደርጋለሁ። አያችሁ? ስለዚህ 50ን ለ11 ስንት ሆነ? 4 ጊዜ ሆነ። 4 ሲባዛ በ11 44 ሆነ። ሲቀነስ አደርጋለሁ። ከ50 44 6 ሆነች አይደል? ስለዚህም 0 ሰጣለሁ። 60 ሲካፈል ለ11 5 ጊዜ ሆነ። 5 ሲባዛ በ11 55 ሆነች። ሲቀነስ አሁን ምን እያያችሁ ነው? እዚህ ጋር ይሄንኑ ህግ 50 44 50 44 አሁንም 50 44 እያለ ይሄዳል። ያ ማለት እዚች ጋር አሁንም 4 ይደርሳል። ከዛ 5 ይሆናል። 4 5 እያለ ይቀጥላል ማለት ነው። ስለዚህ ምላሻችን የዜሮን ማነው የ5 ሲካፈል ለ11 ምላሻችን ይሆናል 0.45 ማን ነው የተደጋገመው? እነዚህ ሁለት ቁጥሮች ናቸው የተደጋገሙት። 4 5 4 5 4 5 አይደለ? ስለዚህ 0.45 አድርገን ምን ማድረግ ነው? ይህንን እንደዚህ ማስመር እንችላለን። እንደዚህ ማስመር እንችላለን። አሁን ይሄ ምን እያለን ነው? ኢአክታሚ ክፍል ማን ነው? ኢአክታሚ አስርዮሽ ነው እያለን ነው። በምን አወቅን? ይሄው እዚህ አናቱ ላይ እንደዚህ ባለ አንድ ቁጥር ብቻ ከሆነች እዚህ ያለችው ነጥብ እናደርጋለን። ሁለት ከሆነ ግን እንደዚህ ሁለቱንም እንዲሸፍንልን በዚህ መልኩ እናስቀምጣለን። አንድ እንደዚህ እናደርጋለን። ካልሆነም ደግሞ 4 5ን ጨምረን ነጥብ ነጥብ ስናደርግ ይህም የሚያሳየ ምንድን ነው? ኢአክታሚ ክፍልፋይን የሚለውን ያሳየናል ማለት ነው። ስለዚህም እንደዚህ እያደረግን ቁጥሮችን አስርዮሻዊ ቁጥሮችም ሆነ ህጋዊም ሆነ ህገወጥ እንዲሁም ድብልቅ ክፍልፋዮችን ወደ አስርዮሽ መቀየር እንችላለን ማለት ነው። እንደዚህ አይነት ጥያቄ 1-2 ጥያቄዎች አይቀሩም በየዓመቱ። ስለዚህ እነዚህን በደንብ መለማመድ መቻል አለባችሁ ማለት ነው። እንግዲህ ቪዲዮ እንዳይረዝም ለዛሬ እስከዚህ ድረስ ነው ያዘጋጀውላችሁ። ይበቃል ብዬ አስባለሁ። ጥሩ ነገር እንዳገኛችሁበትም አምናለሁ። ቪዲዮውን ላይክ አድርጉ። አዳዲስ ከሆናችሁም ሰብስክራይብ በማድረግ ተቀላቀሉ። ለሌሎች ተማሪዎችም ይደርስ ዘንድ ሼር አድርጉልኝ። ስለነበረን ቆይታ አመሰግናለሁ። በቀጣይ እስከምንገናኝ ባይ ባይ።